ይሄንን ቪዲዮ ከመቅረጻችን በፊት ምንድነው ያደረግነው? ሴት አረግናል። ስለዚህ ምን ላለ ማለት ነው? we set we set our studio before we record before we start recording እንዲህ ብለህ እስቲ ንገረኝ። like አይሮፕላኑ ከመነሳቱ በፊት ለመድረስ ሞክር ደግሞ ከማለቱ በፊት ኤርፖርት ለመድረስ ሞክር ነው አይደል? ልክ 9 ሰዓት ላይ ልጆቹ አልጋቸው ላይ ናቸው። ስለዚህ ያ ምናቸው ነው ማለት ነው? የመተኛ ሰዓታቸው ነው አይደል? I'll be there by 6 o'clock by noon ትባላልቻል። I'll get married by the end of this year this month ይሆንልህ ናልከው አይ በአመት ነው ያልከው እዚህ አመት ነው by the end of this year so አይ ቀደን አናቆም ብዬ ነው እንጂ ከመስራ ቤቴ አስቀድሜ ደሞዜን ወስጃለሁ ቢል አንድ ሰው beforehand ከእጅ በፊት በዛሬው ክላሳችን የነዚህን ቃላት አጠቃቀም ግራማቲካሊ በጣም ታይም ኤክስፕሬሽን ናቸው፣ ግን ብዙ ጊዜ ሲያምታቷቸው ይታያል። ይሄን ቃል ይውልኝ prior to, in advance, beforehand, previously, earlier, before and by በደንብ ያቸው እዚህ ጋር ምንድን ያልኳችሁ in advance, beforehand, previously, earlierly, by, prior to እና before እነዚህን አንድ በአንድ እናያቸዋለን። ምን አይነት ኤክስፕሬሽን መጠቀም ይኖርብናል ወይ ደግሞ የቱ ጋር ብናረጋቸው አረፍተ ነገራችን ልክ ይሆናል ይላል። አቤሎ አብሮን አለ። ስለዚህ እየጠየቅኩ አብረን እንሰራለን ማለት ነው። ሶ ቢፎርን ብዙ ጊዜ የምንጠቀምበት ከሆነ ነገር በፊት ማለት ነው አይደል? ሶ ቢፎር እያልን ማለት ነው። ሶ earlier that a particular time ወይ ደግሞ ከአንድ ነገር በፊት ወይም ከአንድ ነገር ከኢቨንት በፊት የመጣን ነገር ቢፎርን እየተጠቀምንበት ብዙ ጊዜ እንደ ኮንጀክሽን እንዳያያዝም እንጠቀምበታለን። ከቢፎር እንጀምር ብዬ ነው። የቢፎር ዋን ኤግዛምፕል ሰጣለሁ። I went for a run before breakfast ይላል። ለምሳሌ ይሄ አረፍተ ነገር ምን ማለት ነው? I went for a run before breakfast። ስለዚህ ምን ሆነ? ከቁርስ በፊት ሮጥኩኝ ወይ ደግሞ ለሩጫ ወጣው ወይ ደግሞ ሮጥኩኝ ነው አይደል? ስለዚህ ከቁርስ በፊት። ስለዚህ before የምትለዋን ነገር ምን አደረግናት ማለት ነው? ከአንድ አክሽን በፊት። ሶ ቢፎርን ሲጠቀሙ ምን ማድረግ አለባቸው ማለት ነው? ከሆነ ነገር በፊት የተደረገ ነገርን ለመግለጽ ይጠቀሙት አይደል? ለምሳሌ ምንድነው ያደረግነው? ይሄንን ቪዲዮ ከመቅረጻችን በፊት ምንድነው ያደረግነው? ሴት አረግናል። ስለዚህ ምን ላለ ማለት ነው? we set we set our studio before we record before we start recording before we start recording or before we record this video አይደል? So we can say that we set our setup or we set our studio before we record this video or something. እሺ ስለዚህ before የሚለውን እንደዛ ከተጠቀምነው prior to ላይ እንምጣ። ኦኬ ዝም ብለህ ታስበው prior to ምን ማለት ይመስላል? prior to I think ቅድሚያ ወይ ደግሞ ቅድሚያ የሚሰጠው ነገር የሆነ ነገር ከመሆኑ በፊት ነው። ይሄኛው ደግሞ ኦኬ so prior to all right የሆነ ነገር ከመሆኑ በፊት means before something happens ወይ ደግሞ happened prior to ማለት ነው። ለምሳሌ if I just put this one እንዲህ ብለህ እስቲ ንገረኝ like አይሮፕላኑ ከመነሳቱ በፊት ለመድረስ ሞክር ወይም ደግሞ አይሮፕላኑ እዛ ከማለቱ በፊት ኤርፖርት ለመድረስ ሞክር ነው አይደል? ሶ ይሄንን አረፍተ ነገር በፕራዮር ቱ ብንጠቀመው ምን ላለ ማለት ነው? please arrive at the airport before ምናምን ከምለው prior to ልናመጣ ነው ማለት prior to the departure or the flight አይደል? prior to the flight or the departure. So you can say that please arrive at the airport 2 hours before ወይ ደግሞ an hour before ምናምን ብዙ ጊዜ እንደዛ ይላሉ አይደል? so ዝም ብለህ 5 ደቂቃ ሲቀር 10 ደቂቃ እንትን አትልም። please arrive at the airport 2 hours prior to the departure ወይ ደግሞ prior to the flight ማለት እንችላለን ማለት ኦኬ። ስለዚህ ከዛ የሆነ አክሽን ከመሆኑ በፊት መምጣት ማለት ነው። ለምሳሌ ከመምጣት በፊት ደውልልኝ በለኝ እሱም ይቻላል አይደል? በቢፎር መጠቀም እንችላለን በነገራችን ላይ። ይሄኛው ደግሞ ከአክሽን በፊት call me or let me know or ደግሞ like give me a call prior to your arrival or something like your arrival አይደል? so እዛ ከመድረስ ወይም ከመምጣት በፊት ደውልልኝ prior to your arrival ማለት እንችላለን። እሺ ባይን እንጠቀም እስቲ ባይ ኦኬ። so ይሄኛው most of the time ምን ይላል መሰለ no later than a particular time or date ይላል።
እቺን ኤግዛምፕል በደንብ ያት the children are usually there or the children are in bed by 9 o'clock ይላል okay the children are there or the children are on bed or in bed by 9 o'clock ምን ማለት ነው ልክ 9 ሰዓት ላይ ልጆቹ አልጋቸው ላይ ናቸው ስለዚህ ያ ምናቸው ነው ማለት ነው የመተኛ ሰዓታቸው ነው አይደል ስለዚህ ለምሳሌ ምሳ ሰዓት ላይ ወይ ደግሞ 6 ሰዓት ላይ እኩለ ቀን ላይ እዛ ደርሳለሁ በለኝ እስቲ I'll be there by 6 o'clock by 6 o'clock by noon ትባላልቻል እኩለ ቀን like midnight እኩለ ሌሊት ነው እኩለ ቀን ሲባል ደግሞ ማለት እንችላለን by noon እስቲ በለው I'll be there by noon አይደል ስለዚህ by ከታይም ጋር ያደረግን ፓርቲኩላር ታይሙን መግለጽ እንችላለን ስለዚህ እናንተ ምን ትሉኛላችሁ ለምሳሌ በዚህ ወር መጨረሻ ማለት ይችላል አይደል ወይ ደግሞ በዚህ አመት መጨረሻ ኦኬ አገባለሁ በተለይ ምን ልትለኝ ትችላለህ ማለት I'll get married by the end of this year this month ይሆንልህ ናልከው አይ በአመት ነው ያልከው በዚህ አመት መጨረሻ by the end of this year so አይ ቅደን አናቆም ብዬ እንጂ by the end of this year አይደል earlier የምትለውን ቃል ደግሞ ስቲኒያት ኦኬ ስለዚህ ምን ብለናል ቅድም before prior to by አመጣን ከዛ earlier okay earlier is like what ቀደም ብሎ ነው አይደል ቀደም ብሎ ነው ስለዚህ it's an earlier time ነው ለምሳሌ I had sent the letter earlier this week ይላል okay or earlier in the week so ስለዚህ earlier ከዚህ ሳምንት ቀደም ብዬ አይደል like for example earlier than ምናምን የሚልም መጠቀም እንችላለን አይደል so like አገኘኋቸው like ጌሙ ከመጀመሩ በፊት ወይም ደግሞ ቀደም ብዬ አገኘኋቸው በተለይ ምን ይሆናል I made them earlier to the earlier than the game አይደል or before the game started ምናምን የሚለውንም ያመጣል ሁሉም ላይ ለምሳሌ ይሄ የሚያምታታው ምንድነው ይሄን ዴሰን ራሱ ያዘጋጀንበት ሁሉም እየሄዱ ቢፎርን ይመስላሉ አያቸው except by ስንጠቀም ማለት ነው prior to የሆነ ድርጊት ከመፈጠሩ በፊት ነው so beforeም አይደል ከሆነ ኢቨንት ምናምን በፊት ነው ብለናል አሁንም ይሄኛውን ስታየው ደግሞ earlier የሚለው ደግሞ before ከሆነ ጊዜ በፊት አይደል ስለዚህ ኤግዛምፕሏን ካየሃት ሶሪ ደብተሩ ምን ያደርጋል እንዳትለኝ እንጂ ኤግዛምፕሏ I had sent the letter earlier in this week ይላል አይደል ስለዚህ earlier in this week or earlier this week ካልን ምንድነው ማለት ነው earlier this morning earlier this afternoon earlier this week this year ምናምን ካልን ምን ይሆናል ማለት ነው ከዚያ በፊት ቀደም ብሎ ያን ማምጣታችን ነው እሺ previously የሚለ እስቲ አንድ ቃልም ሰተናቸው ነበር ገምት እስቲ previously yes ከዚህ በፊት okay previously አይደል like movie ላይ ምናምን እንደምን previously on ምናምን አይደል so የሚለው ማለት before now ማለት ነው አይደለም he previously worked for this company አይደለም he previously worked okay so previously on this episode or on this series ምናምን ላና አይደል so የሚያቋት ናት እሷ ኤግዛምፕሏን በዚህ in advance እንስቲ in advance አይደል አስቀድሞ ማለት ነው አይደል አስቀድሞ ኦኬ ለምሳሌ አድቫንስ ምናምን እንደሚባለው ማለት ነው ለምሳሌ ከመስሪያ ቤቴ አስቀድሜ ደሞዜን ወስጃለሁ ቢል አንድ ሰው I have taken or I have got my paycheck I have got my paycheck in advance አይደል from this company in advance አይደል so I've got my paycheck in advance like or ልትሰጡኝ ትችላላችሁ በላቸው ስቲድን can you give me advance payment okay advance payment አለ ግን can you give me or can you pay me in advance አይደል አስቀድማችሁ ልትከፍሉኝ ትችላላችሁ እስቲ በለው can you pay me in advance አይደል or like ለፔመንት ብቻ ላይ ሆን ይችላል አስቀድማ ሳውቄ ለምሳሌ እኔ ወደ አንተ ስቱዲዮ ስመጣ ወይም ደግሞ እዚህ ስቱዲዮ ለመቀረስ ስመጣ አይደለም አስቀድመ ደውልኝ ትለኛለህ አይደል call me in advance ይቻላል call me in advance አይደል so like before you come አይደል so like you can say that please call me before you come ወይም ደግሞ when you come or something like this but እቺኛው ምን ትሆናለች let me know in advance or please call me in advance አይደል please call me in advance or let me know አሳውቀኝ ምን ሆነ in advance እሺ beforehand ቢሆንስ beforehand ከጅ በፊት እሺ ከጅ በፊት so ትርጉም ላይ በቃ ላይ ቀጥታ ምናምን እናደርግ earlier ነው ይሄ particular timeም ነው earlier ነው ልክ እንደ before እና እንደ prior to ተመሳሳይ ነገር እንጠቀምበታል ለምሳሌ if you do most of the cooking beforehand you will enjoy the evening more ይላል ለምሳሌ
ለምሳሌ like beforehand in a sense አስቀድሞ ነው አይደል ኤግዛም ምናምን አለብህ እንበል ስለዚህ ካጠና አይደል አስቀድመ ካጠና ምናምን ፈተናው ላንተ ረሃ ነው አይደል so something እንደዛ ነው የምትለው አይደል so if you study beforehand you will enjoy ወይም ደግሞ the exam will be easy for you አይደል beforehand in a sense or like ካስቀድመ ከዛ ጊዜ በፊት የምታረገው ከሆነ አንድ ነገር so በጊዜው ምን አይሆንም ማለት ነው አያጨናንቅህም so እንደዚህም ባለው ለምሳሌ አሳውቀኝ ቢሆን ኖሮ እኮ አስቀድማ አሳውቀኝ ቢሆን ኖሮ in advance and prior to ምናምንም መጠቀም እንችላለን ብለ አስቀድማ አሳውቀኝ ቢሆን ኖሮ እኮ ጠብቀ ነበር ትለኛል if you had let me አስቀድመ አሳውቀኝ ቢሆን if you had let me beforehand if you had let me known beforehand አይደለም I would have where for you አይደል እቺ ትንሽ ወደ conditional type 3 ምናምን መጣች እሺ if you had ገንዘቡን ቀድመ ሰጣኸኝ ቢሆን ኖሮ ገዝቼ ጠብቀ ነበር እስቲ እናርገው የሆነ ነገር ገዛልኝ ምናምን ለምን አልገዛልኝ if you had given me the money in hand beforehand I would have bought you this I would have bought you whatever you have asked I would have bought you the phone or the SIM card or like coach ሲመጡ እንደዚህ ያዘጋጅልኝ ምናምን so if you had given me the money beforehand አይደል like before እንደማለት ነው so you can just use these things ትንሽ advanced ናቸው ትንሽ ከፍ ይላሉ ግን ያየናቸው ማን ነው before prior to by አይደል in advance and beforehand እና አንደኛው ምንድን ነበርች ትዝትላል previously እና earlier የሚለው ማለት so ሁሉም የሆነን ነገር ቀድሚያ እያለ ምን መጣቸው ናቸው ወደ 7-8 ናቸው so like you know try to read more and more about them ማለት ነው በደንብ እንዲያርጉ ይሄ ቪዲዮ የተወሰነ explanation ነው የሚሰጣችሁ ዲቴል ላይ ሆነ ይችላል ግን ትንሽ ያበራላችኋል ነገሮችን so what you need to do is just go you know like try to bring some like you know kind of like materials ምናምን አደራጁና ያነበባችሁ በደንብ ይዋቸው ማለት ነው so we will meet you next time with another video so have a great time